ድንግል ማርያም ሽማግሌ እንደሚላክ እግዚአብሔር ገብርኤልን ሽማግሌ አድርጎ ልኮ ይሁንልኝ አሰኝቶ በማህፀኗ ውስጥ አምላክና ሰው ጋብቻ ፈጸሙ። የተጋቡት ክርስቶስና ቤተክርስቲያን ትስብእትና መለኮት ሰውና አምላክ ፈጣሪና ፍጡር ናቸው። ይሄ ምስጢር በጣም ታላቅ ነው ያለው ቅዱስ ጳውሎስ ራሱ። ይህንን ግን አለ ስለ ጋብቻ አይደለም የምለው ስለ ክርስቶስና ስለ ቤተክርስቲያን ነው የምናገረው። ስለ ክርስቶስና ስለ ቤተክርስቲያን በባልና በሚስት አምሳል እንደተነገረው ሁሉ የባልና የሚስት ከሁለትነት ወደ አንድነት የሚመጡበት ጋብቻ ሰርግም ትልቅ የሆነ ምስጢር ነው። በድንግል ማርያም ማፀን ሰርግ ሆነ። እሷ ሰርግ ቤት ነች። ከብካብ ንጹህ እንላታለን። ንጽሕት የሰርግ ቤት ናት። በእሷ ማህፀን ውስጥ አምላክና ሰው ተጋቡ፣ ሰርግ አደረጉ። ልክ የባለፉት ሳምንታት ላይ ስንማር ምስጢርን ምስጢር የሚያሰኘው ስለማይነገር ብቻ አይደለም ብለናል አይደል? ምስጢርን ምስጢር የሚያሰኘው እኛ ከምናየው ነገር የበለጠ ልንረዳው ማንችለው ረቂቅ የሆነ ነገር አለው ማለት ነው። እኛ ሙሽራ ከጫጉላ እንዲወጣ እግዚአብሔር ካንቺ ወጣ እመቤቴ ማርያም ሆይ ምን ይበልሽ? ልደቱ ማለት የሰርግ ቀን ነው። ከመመራዊ ዘይወፅም ጽርቡ ከአዳራሹ እንደሚወጣ ሙሽራ የወጣበት የተወለደበት ቀን። ስለዚህ በሶስተኛው ቀን ሰርግ የነበረ የተባለው አምላክና ሰው ተዋህዱ ነው። ፍቅር ይደከምለታል እስከምን እስከ ደም ድረስ። ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር እኛ የምናየው ሁለት ሰዎች ነው። ቤተክርስቲያን ያለችው ግን ምንድነው? ከሁለትነት ወደ ስንትነት መጡ? አንድነት መጡ ነው የምትል። ከሁለትነት ወደ አንድነት የሚያመጣቸው ደግሞ ቅዱስ ሥጋውና ክቡር ደሙ፣ ሌላ ምንም አይደለም። ቅዱስ ሥጋውና ክቡር ደሙ በሁለቱ ውስጥ በማደር ከሁለትነት ወደ አንድነት የሚያመጣቸው አንድ አካል አንድ አምሳል እንዲሆኑ የሚያደርጋቸው ይሄንን ቅዱስ ምስጢር መደምደሚያው የሥርዓተ ተክሊሉ የሥርዓተ ሰርጉ ፍጻሜ ማብቂያው ማገባደጃው የክርስቶስ ሥጋና ደሙ። ድንግል ማርያም ምን አለች? ወይን እኮ የላቸው። ከኔ ጋር ናችሁ? ልጨርስ ነው አይዟችሁ። ምን እኮ የላቸው? ወይን የተባለው የክርስቶስ ደም ነው። ወይን የተባለው ውሃውን ወይን አደረገው። ሐሙስ ዕለት ደግሞ ወይኑን ምን አደረገው? ደም አድርጎታል። ወይን እኮ የላቸው ማለት ልጄ ሆይ ደምህን ሥጋህን ስጣቸው ማለት ነው ለሰው ልጆች። ስለዚህ የቤተ ክርስቲያን ሰርግ የቤተ ክርስቲያን ጋብቻ እየተባለ ሲነገር ክርስቲያኖች በጣም አድርጋችሁ ማሰብ መቻል አለብን ሁላችንም። እንደዚሁ ዝም ብሎ የሆነ ቀን ክስተት የሆነ ቀን ቀጠሮ ክንውን ብቻ አድርጋችሁ አትረዱት። አሁንም የተጋባችሁ ሰዎች ወደ ሥጋውና ወደ ደሙ ካልመጣችሁ ትዳራችሁ የፈረስ የበቅሎ ጋብቻ ነው። እንቅጩን ነው የምነግራችሁ። በቀለበት መጋባት የሚባል ጋብቻ ቤተ ክርስቲያን አታውቀውም። ቀለበቱ የሚጸናው በቤተ ክርስቲያን ነው። ሥጋው ደግሞ ከሌለበት አይጸናም። ክርስቶስ ምን አለ? አንቺ ሴት ካንቺ ጋር ምን አለኝ? ካንቺ የተወለድኩት ሥጋዬን ደሜን ልሰጣቸው አይደለም ወይ? ነገር ግን ሥጋዬን ደሜን የምሰጥበት ጊዜ ገና አልደረሰም። ስለዚህ በዛሬው ዕለት የተፈጸመው ምስጢረ ቁርባን ፈጽመዋል። እዚህ የምታዩአቸው በጋብቻው መካከል እውነተኛው የወይን ጠጅን የክርስቶስን ሥጋና ደም ተቀብለዋል። ሁላችሁ ጋብቻችሁ በቁርባን በሥርዓተ ተክሊል ይሁን፣ ጥርጥር እንዳይኖር። ሥርዓተ ተክሊል ሥርዓተ ቁርባን ከእግዚአብሔር ጋራ ትልቁ መተማመኛ የትዳር መተማመኛ መሆኑን ቤተክርስቲያን ታስተምራለች። እቴ ሆይ ምንድነው የምታስቀድሚው? ሃይማኖት አለው፣ ምግባር አለው፣ ወደ ሰማይ ያደርሰኛል፣ ከጽድቅ ጋር ያገናኘኛል፣ ለቁርባን ያበቃኛል። ምርጫ ምንድነው? ሽቀላ አለው፣ ኦቴ አለው። ምንድነው ያንተ ምርጫ? እግዚአብሔር ይከብርበታል በዚህ ሥራ። ጋብቻ ቤተ ክርስቲያን ውስጥ ያለው ክብር እንዲህ ነው። ሚስት ትታመናለች፣ ባልም ይታመናል። ሚስት ትታዘዛለች፣ ባል ይመራል። ባል ይመግባል። ክርስቶስ ለቤተ ክርስቲያን ሥጋውን ደሙን ሰጥቷል። ወገንሽንና አባትሽን ቤት እርሺ፣ ንጉሥ ውበትሽን ወዷል። ንጉሥ ባልሽ ውበትሽን ወዷል። ባል ንጉሥ ነው፣ ሚስት ዘውድ ናት። ልባም ሴት ለባሏ ምንድነች? ዘውድ ነች፣ አክሊል ነች። ፍቅር ይደከምለታል እስከምን እስከ ደም ድረስ። ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም፣ ለሚወዱት ነገር መኖር ነው። ለሚወዱት ነገር ሚስት ደግሞ ለቤተ ክርስቲያን አንጻር ናትና ሚስት ደግሞ ምንድናት? መጋቢ ሆኖ ሥጋውን ደሙን ለሰጣት ቤተ ክርስቲያን
ክርስቶስ የሰጣትን ስጋና ደም ለልጆቿ እንደምታበላው እንደምታጠጣው ሁሉ ሚስትም እንደዚሁ ደግሞ ባል መጋቢ ሲሆን እሷ ደግሞ መድኃኒት ናት። ነገር ልናገር እንግዲህ ጋብቻ ሲጀምር መጀመሪያ አካባቢ በጣም ደስ ይላል። ሁሉም ሰው ያገባ ሰሞን ሃኒሙን ስቴጅ የሚባል አለ ታውቃላችሁ። እኔም አሁን በቅርብ ስላገባው አውቃለሁና ባልና ሚስት አንቺ ትብሽ አንተ ትብስ ይባባላሉ። አዳምና ሔዋን አሁን መጀመሪያ ላይ በጣም ነበር የሚዋደዱት። ትዳር የሚደከምለት ነው፣ ፍቅር የሚደከምለት ነው እንጂ ሰጥቶ መቀበል አይደለም፣ ሲወዱን መውደድ አይደለም። በክርስትና መቻል ነው እንጂ መቻቻል የሚባል ነገር የለም። አዳም ይህች አጥንት ከአጥንቴ ናት፣ ይህች ስጋ ከስጋ። ትንሽ ሲቆይ ግን የሰጠኸኝ ሴት አለ። ምን ያልከኝ ሴት? የሰጠኸኝ ሴት። እንደዚህ ነው ጋብቻ። የመጀመሪያው ስቴጅ አጥንትሽ ከአጥንቴ ስቴጅ ይባላል ደረጃው። ሲቆይ ግን የሰጠኸኝ ሴት ይመጣል፣ ጸብ ይመጣል። ባል ሆይ የሚስት ጥቂት አመል፣ ባል ሆይ የሚስት ጥቂት ጉድለት ጸባዮችን አይቀይርባ፣ ጀርባህን አትስጣ፣ ሻካራ ቃል አትናገራ። አንዳንድ እህቶቻችን ከሰውየው መኪናውን ያጠኑና ሲጋቡ መኪናውን ቆርቆሮ ጨብጠው ሰውየውን ያጡታል። ቤት ያለው ጥሩ ቤት የገነባ ባል ሊፈልጉ ይችላሉ። አንዳንድ ባለትዳሮች መወስለት ቢፈልጉ ክፉ ነገር በሚስቶቻቸው ላይ ሚስቶችን በባሎቻቸው ላይ ለማድረግ ሲፈልጉ ለእጃቸው ምልክት የሚሆነውን የጣት ቀለበታቸውን ያወልቁና ኪሳቸው ውስጥ የሆነ ቦታ ይደብቁታል አይደል? ከዛ የሚፈልጉትን አድርገው ከወጡ በኋላ ደግሞ መልሰው ያንን ቀለበት ያደርጉታል። ይሄ ሰውዬ ማለት ሚስቱ ቀለበቱ ናት ማለት ነው። ክርስትና ውስጥ መቻል ነው እንጂ መቻቻል የሚባል ጉድ የለም። እሺ ምን ማለት ይመስላችኋል? መቻቻል ማለት የሚችልህን ምን ትላለህ ነው። የሚችልህን ምን በል ነው፣ የማይችልህን እሳ የዚህ ግልባጩ አትቻል ነው። ትዳር የሚጠበቀው በምንድን ነው? በሃይማኖት። ይችን ስልክ የደወለልሽ ማን ነው? ይሄን ሜሴጅ የጻፈልሽ ማን ነው ይባባላል። የብዙ ትዳር አስታርቄ ስለማውቅ ማለት ለምን እኔ እንግዲህ ከዚህ በኋላ እሷን ማየት አልፈልግም። ለምን ሁልጊዜ የሚጻፍልኝን ሜሴጅ ትቆጣጠረኛለች። ጸብ ይመጣል። የቃና ዘገሊላ ሰርግ መጀመሪያ ወይን ነበረው አልነበረው? መልሱልኝ። ጠጅ ነበረው። እየቆየ ግን ወይኑ ምን አለ? አለቀ። ጋብቻ ሲጀምር ፍቅር ይኖረዋል። ወይን የተባለው ፍቅር ነው። መኃልየ መኃልይ ዘሰሎሞን ፍቅርህ እንደ ወይን ነው ይላል። መጀመሪያ ላይ ፍቅር ይኖረዋል። ቀስ እያለ ግን ያ ፍቅር እያለቀ አታምነኝም ካላመነች አንኖርም ይላል። እውነታቸውን ወንዱም ሴቱን አያምን፣ ሴቱም ወንዱን አያምን። በቃ እንዴ በመጠናናት ተጠናንት ሰው ተጠንቶ አይዘልቅም። ሰው እኮ ጥልቅ ባህር ነው። ገበሬ እንዴት ያልብለ ነው የወፍ ወንዱ የሰው ሆዱ አይታወቅም ብሏል። እውነቱን ነው። ባል ከአንዲት ሴት ጋር ቁሞ ሚስት ብታየው ትቀናለች፣ ሕይወቷን እስከ ማጥፋት ትደርሳለች። ወንድም ሚስቱ ከሌላ ወንድ ጋር ቁሞ ቢያያት ቢጠረጥራት ይናደዳል፣ ይገላል። አንዳንድ ወንዶች ቤት ሰርተው ራሳቸው የፈረሱ ሊሆኑ ይችላሉ። ስለዚህ በተገነባ ቤት ውስጥ የፈረሰ ባል ጋር መፋጠጥ ይመጣል። እህቶቻችን ይህን ማጥናት አለ። አትስልች፣ አትታክት። ፍቅር ለዘውትር አይወድቅም እንዳለው ፍቅርህ ለዘላለም አይውደቅ። ክርስቶስ እንዲህ ያሉ ጸባዮቿ ካላሸሹት አንተ ለምን ትሸሻለህ ነው የሚለው። ፍቅር እያለቀ የሰው ፍቅር ያልቃል፣ እየቀዘቀዘ ይመጣል። ያኔ ነው ድንግል ማርያም የምታስፈልገው፣ ያኔ ነው እግዚአብሔር የሚያስፈልገው። ውሃ ያለ ትዳርን ድጋሚ ወደ ወይን መቀየር የሚችለው ማን ነው? እግዚአብሔር ነው። ልንመረምረው ልናውቀው የማንችለው ነገር እንዴት ሰው ከሁለትነት ወደ አንድነት ሊመጣ ይችላል? ስናያቸው እኮ ሁለት ናቸው። ሲጋቡ ወደ ቤተ ክርስቲያን ሲገቡ ባል ሚስት ወንድ ሴት ሆነው ነው የሚገቡት። ግን ቤተ ክርስቲያን ምን ብላ ነው የምትናገረው? ሁለቱም አንድ ስጋ ይሆናሉ። ዘአስተጻመረ እግዚአብሔር ይፍልጥ ሰብ፣ ሰው እግዚአብሔር ያጣመረውን ሰው አይለየው እያለች ትናገራለች። ቅዱስ ዮሐንስ አፈወርቅ የመረቀው ምርቃት አለ። ሙሽሮቹን እንደ ዓይንና እንደ እጅ ያድርጋቸዋል። እንደምንና እንደምን? እንደ ዓይንና እንደ እጅ ያድርጋቸው። ምን ማለት ነው? እኛ አሁን የለመነው ምርቃት የአብርሃምና የሳራ ያድርግላቸው። የአብርሃምና ነፃ ነፍሷን እግዚአብሔርን መፍራቷን መልካምነቷን ደግነቷን እንጂ ሌላ ነገሯን አትመልከቱ። ቅዱስ ዮሐንስ አፈወርቅ ምን ይላል? ለባልሽ የሚበላውን የሚጠጣውን የሚለብሰውን ብቻ ታዘጋጅለት፣ ለነፍሱም አስቢ።
ሊኮነን ይችላል ባንቺ ምክንያት ካልተንከባከብሽው፣ ካልገራሽው፣ መስመር ካልያሳሽው ይላል። ያንቺ መገዛት፣ ያንቺ መታዘዝ፣ ያንቺ ትህትና ሽልማት ጸጋ ሊያስገኝልሽ ይችላል። ደግሞ አንቺም ቆንጆ ሆይ ንጽሐ ነፍሱ ለጽድቅ ያበቃኛል ወይ? የእግዚአብሔር መንግሥት ያወርሰኛል ወይ? በስነ ምግባር ያጌጠኛል ወይ? እንቁረብ ስለው እሺ ይለኛል ወይ? ዋናው ልብ ነው ምናምን ይላሉ፣ ግን የሚያዩት ምን ነው? ውበትን ነው አይደለ? ውበት አይተን የመረጥነው ነገር ግን ውበቱ ሲቆይ ምን ይላል? ይሰለቻል። እንድተጋና እንዳበረታ አጋዥ ይሆነኛል ወይ? ወደ መንግሥተ ሰማያት ይዞኝ ይገባል ወይ? የነፍስ ንጽሕና አለው ወይ? ሌላውስ ዋና ነገር አይደለም። ለምን? ገንዘብን አትሹ። በጣም ያማሩ ሰዎች፣ በውበታቸው ምክንያት ሌላውን ይንቁ የነበሩ ሰዎች እንደ ቅጠል ረግፈዋል። ስልጣን የነበራቸው ሰዎች የተፈሩ ሂዱ ሥላሴ ጓሮ ተኝተዋል። አፈር ሆነዋል። ለሚጠወልቅ ሀብት፣ ለሚጠወልቅ ስልጣን የእግዚአብሔርን መንግሥት እንዳናጣ ነው መጨነቅ። ለምን ወዳጄ? ገንዘብ ይመጣል ይሄዳል፣ እውነት አሰብ። ይተረፋል ይከሰራል፣ እውነት አሰብ። ይገኛል ይታጣል፣ እውነት አሰብ። አየህ፣ ገንዘብን ማዕከል ያደረክ እንደሆነ ስትከስር ልትሄድ ነው። መቻቻል እስከቻለ ድረስ ቻለው። በዚህ በክርስትና ግን መቻል ብቻ ነው ያለው። መቻል ብቻ ነው። የሚወድህን አይደለም የምትወደው፣ የሚጠላህን ነው። ጠላቶቻችሁን ውደዱ ነው ያለው። ስለዚህ ባል መውደድ ሊያቆም ይችላል፣ ማዳመጥ ሊያቆም ይችላል፣ መንከባከብ ሊያቆም ይችላል፣ ቤቱን ሊተው ይችላል። ሊደከምለት ይገባል። ታሞ የለ ታሞ ሲያጣ ልትተይ ነው። የገንዘብ ኪሱ ሲሞላ ልትስቂ ነው። ኪሱ ሲሳሳ ልታሳቅቂው ነው። ስለዚህ ወጣቶች ሆይ የነፍስ ባለጠግነቱን እግዚአብሔር ባለጸጋው አለው ወይ ነው እንጂ ዋና ነገር ያስፈልጋል። ዋና ነገር ግን አይደለም። ትዳርን የሚጠብቀው ስልክ አይደለም፣ ሃይማኖት። በስልክ የት ነሽ? በሰዓት አትገቢም? እንትና ጋር በቀደም ለምንድን ነው ተለያያችሁ ተብሎ ትዳር አይጠበቅ። ቅዱስ ዮሐንስ አፈወርቅ ከዋክብት ሲፈጠሩ መላእክት ፈዘው ያዩ ነበር ይላል። አሁን ፈዘው ያሉ ሰለቻቸው። ውበትም እንደዚህ ነው፣ ፈዛ አትቀርም፣ ከንቱ ነው፣ ጊዜያዊ ነው ማለት። ሁለተኛ ትዳርሽ ፈተና እንዳይሆንብሽ ሳር አለ ለምለም ነው ምንድነው አይደለም። እግዚአብሔርን ይፈራል ወይ? መከራ እየበላ እንዳትኖር የምታስቀድመው ፕራዮሪቲ ሊስት የመጀመሪያው ረድፍ እግዚአብሔር ነው ወይ? ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም፣ ለሚወዱት ነገር መኖር ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 5 ላይ በቀድሞ ዘመን በሉ እስኪ በእግዚአብሔር ተስፋ ያደረጉ ሴቶች ነበሩ። በማን ተስፋ ያደረጉ? ለባሎቻቸው ሲገዙ ተሸልመው ነበር ይላል። ለባሎቻቸው በትህትና ተገዝተው እሱ መስዋዕት መሆን ይሞትላት እንደተባለ ሚስት ደግሞ ትገዛለት እንደተባለ አምነው አስተውለው። ጥያቄ ምንድነው? የእግዚአብሔር በረከት ነው የምድራዊ ሀብት ጸጋ ብቻ ነው አንተ የምትፈልገው? ሎጥን ተመልከቱት። ሳር አለ ለምለም ነው ውሃ ገብ ነው፣ በቃ ፈተና ሆነበት። አንድ ሰው አበባ ይወዳልና አበባይቱን ቢቆርጣት ይወዳታል አይወዳት? እና ቢያሸታት በጣም መዓዛዋ መስጦት ቢያሸታት ይወዳታል አይወዳት? ይሄን አበባ ወደዋለሁ ስለዚህ ልቁረጥና ምን ልበለው ነው የምትሉ? ማሽተተው ነው። ግን አበባውን የምትወደው ከሆነ ባለበት እንዲቀጥል ምን በል ነው? ፍቀድለት። ትምህርት የለም። አንዳንዶች ደግሞ እንደውም አሁን ላይ ችግር አለው። ነገ የምንጋባ ከሆነ አብረሽኝ ካላደርሽ ይላል። አብረኸኝ ካላደርክ ትለዋል። እስካላገባሃትና ቤተክርስቲያን ፊት ቆማ ሚስትህ ናት ተብላ እስካልተሰጠች ድረስ ስልጣን የለም። በቃ ለእንደነዚህ አይነት ሰዎች አክሊል አይደረግላቸው። አሁን ስለዚህ የምንወደውን ነገር መጠቀም አይደለም ማክበር፣ እንዲኖር ማድረግ ነው። ለሱ ለምትወደው ሰው ህልውና፣ ለምትወደው ሰው መቀጠል መኖር ነው። ለሚወዱት መኖር ነው እንጂ የሚወዱትን ሰው ለኔ ኑርልኝ ማለት አይደለም። ብዙ ሰው ለዛ ነው በጓደኝነት በጮኝነት ሚስቱ ሆና ሊጠይቃት የሚችለው እንታደርግለት የምትፈቀድለትን ነገር ጮኝነትና በጓደኝነት ይጠይቃት። አብረሽን ካላደርሽ ይላል። አብረ ይገርማል እኮ
ለሚወዱት ነገር ኢንቨስት ነው የምናደርገው ወይስ የምንወደው መሬት ነው ኢንቨስት የሚያደርግልን? የሆነ ብር ከፈለክ ኢንቨስት ታደርጋለህ እንጂ ባለ መሬቱ ነው እንዴ ለአንተ ኢንቨስት የሚያደርግልን? ስለዚህ እኛ ግን የምንፈልገው ምንድነው? የምንወደውን ሰው ነው ዋጋ የምናስከፍለው። ቅዱስ ጴጥሮስ ይህን ብቻ ብሎ አቆመም። አንደኛ ጴጥሮስ 3:1-2 ድረስ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢሆኑ፣ ለእግዚአብሔር ቃል የማይታዘዙ ቢሆኑ በፍርሃት ያለው ንጹህ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። የመጨረሻ ለምንወደው ሰው ሳይሆን ዋጋ የምንከፍለው የምንወደውን ሰው ዋጋ እናስከፍለዋለን። በጣም የሚያስደንቀው እንጠቀምበታለን እንጂ አንጠቅመውም። እንዲጠፋን የምናረገው፣ እንዲጎዳን የምናረገው፣ ከኛ እንዲርቅ የምናረገው። ፍቅር ይደከምለታል። እምነት፣ ተስፋ፣ ፍቅር ማለት ይሄ ነው እና ሚስት ሕይወቷን በትክክል ከእግዚአብሔር ጋር አጣጥማ የምትኖር መንፈሳዊ ሕይወት፣ የመገዛት የትህትና ሕይወት ካላት አንቺን አይቶ እንዲድን አደራ፣ በትምህርት ሳይሆን በእናንተ ምክንያት ብቻ እግዚአብሔር እንዲፈሩ አድርጓቸው ብሎ የበለጠ አደራውን የሚሰጠው ለሚስቶች ነው። አሁን ላይ ያንን አክሊል ሊመስል የሚችል የተለያዩ ነገሮች የምናደርግ ሰዎች አለን። ለምንድን የምናደርግ? ድንግልናችን የሌለን ሰዎች ሰውን አታለን ተክሊሉን ደፍተን አክሊሉን አድርገን ሰውን ልናሞኝ እንችላለን። እግዚአብሔርን ግን አናሞኘው። ልብን ኩላሊትን የሚመረምር አምላክ። አንድ ሰው ምግብ አልጣፍጠኛል አለ። ቅዱስ ዮሐንስ አፈወርቅ ምንድን አለ? አልርብህ ብሎ ነው ያለ። ሲርብህ ምን ይልሃል? ይጣፍጥልሃል። የምግብ ጣዕም የሚታወቀው ሲርብህ ነው። ፍቅር ጣዕም የሚኖረው ሲደክሙለት ነው፣ ሲለፉለት ነው፣ ሲታገሱለት ነው፣ ሲችሉለት ነው፣ ሲታመሙለት ነው። ብቻ የምታረገው ነው። ቀለበቱ የስልጣን ምልክት ነው። ከዚህ በኋላ ሰውነቱ ያንቺ ነው፣ ሰውነቷ ያንተ ነው ትላለች። ቀለበቱ ሌላው አይታችሁት ከሆነ ክብ ነው፣ ወርቅ ነው። ወርቅ በእሳት ሲፈተን ወርቅነቱ እንደሚታወቀው ሁሉ ወርቅን በእጆቻቸው ላይ እንዲያጠልቁት የሚፈለገው ትዳራችሁም ትዳር የሚሰኘው በምታልፉት እሳት በተባለ በመከራ ልክ ነው። ምጥ ቀላል ሰው የምጥን ከባድነት ቢያውቅ የእናቱ መከራና የሚስቱ መከራ ይገባዋል በእውነቱ ማለት ነው። እና ምጥ በጣም አይ ቅዱስ ጳውሎስ ስለናንተ እንዲያውም እንደሰማሁት ነው። በዚህ ጉዳይ እኔ አልተማርኩም። እንደሰማሁት ግን አንዲት ሴት ምጥ ሲይዛት የሚሰማት ህመም ከጎን አጥንት በጣም ብዙዎቹ ሲሰበሩ አንድ ሰው የሚሰማውን ያህል ነው ይባላል። አንደኛ ልጄ ሆይ ይላል ጆሮ ጌጥ በማድረግ ፈንታ ጆሮዎችሽን በወንጌል አስጊጪ ይላል። በምን አስጊጪ? በወንጌል። የእግዚአብሔርን ቃል ጆሮች ላይ አድርጊ፣ እንዳትረሹ፣ ክፉ ነገር እንዳትሰሚ ቁልፍ አድርገሽ ተጠቀሚባቸው። ሁለተኛ በባልሽ አትበሳጪ፣ አትቆጪ። ለምን? ወንዶች ቶሎ ይናደዳሉ ይላል። ብዙ ሚስቶች ባሎቻቸው ሲያወሩ ሽንኩርት እየከተፉ የሚሰሙ አሉ። ቀጥል እየሰማው ነው እያሉ እንደ ሬዲዮ ማለት ነው ስራቸውን እየሰሩ ሰማሃለሁ እኮ ካንተ ጋር እኔ ሴት ነኝ እኮ ሁለት ነገር ባንዴ ማድረግ ይችላል። እንደዛ አትበይ። ልጄ ሆይ ስሚ፣ ምን በይ? እዩ፣ አይኑን እዩ። ወንዶች ይህን አይመልሱ። ወንዶች ቶሎ ምን ይላሉ? ይናደዳሉ፣ ቶሎ ይበሳጫሉ። ስለዚህ የአንቺ ሚና እሱን መግራት ነው ይላል። ስለዚህ ከባልሽ ጋር ስትሆኚ አራዊትን እንደሚያላምዱ ሰዎች ሁኚ ይላል። አይ ኮንታክት ያስፈልጋል ስትነጋገሩ። ልጄ ሆይ ስሚ፣ እይም፣ ጆሮሽንም አዘንቢ፣ በደንብ አዳምጩ ባልሽን፣ ግማሹን አትስሚ። ብዙ ጊዜ እኛ ማንደማመጠው ትዳር ላይ ለምን እንደሆነ ታውቃላችሁ? ባል ሲናገር ሚስት መልስ ታዘጋጃለች፣ ሚስት ስትናገር ባል መልስ ያዘጋጃል። አንደማመጥ ራይት ማን እንደሚሉ። ስለዚህ ባልሽ መቆጣት ጠባዩ ሊሆን ይችላል። እሱ ሲቆጣ አብረሽው አትናደጂ፣ አትቆጪ። ስለዚህ ሚስትን አስጠነቀቃት። ባልሽ ቢቆጣ አብረሽው አትቆጪ። ኃላፊነቱን ለሷ ነው፣ ለሴት ነው የሰጠው። ሰይጣን በመሃል እንዳይገባ አድርገሽ ታገሺ። ሚስት በእውነት ድንቅ ቃል ነው ቅዱስ ጎርጎርዮስ የተናገረው። መጽሐፍ ቅዱስ ግን እንደሚለው ስሚ፣ መስማት ብቻ አይደለም፣ ጆሮሽንም አዘንቢ። ርሲ ህዝበኪ ወቤት አቡኪ፣ ወገንሽንና የአባትሽን ቤት ምን በይ እርሺ። ትዳር ውስጥ ነው ያለሽው። ከዚህ በኋላ አባዬ እንዲህ ብሎ እማዬ እንዲህ ብላለች ማለት ነው። ከኔ ጋር በሉ። ሚስት በባህር ማዕበል ለሚናወጥ ባሏ የጸጥታ ወደብ ናት። ማለት በቁጣ ማዕበል ውስጥ ሚናጥ፣ በብስጭት ማዕበል ውስጥ አልሸነፍ ባይነት፣ አልበገሬነት ውስጥ የሚናወጥ ባሏን የምታረጋጋ ጸጥ የምታደርግ ወደብ ናት።